ለማንበብ ይረዳችኋል ብዬ የማስባቸውን ነገሮች ልንገራችሁ። ስለዚህ ለማንበብ ይረዳችኋል ብዬ የማስባቸው ነገሮች ምንድን ናቸው? አንደኛው ነገር በየሶስት ፊደሉ እረፍት ማድረግ ነው። ስለዚህ ጀነራሊ በየሶስት ፊደሉ እረፍት ብታደርጉ ሲለብል የሚባለውን ነገር የሲለብል ብሬክን ማለትም በአንድ ትንፋሽ ልትሉት የምትችሉትን ነገር አንደርስታንድ ታደርጋላችሁ ማለት። ስለዚህ በአንድ ትንፋሽ ማለት የምትችሉት አይነት ድምፅ ይኖራችኋል ማለት ነው። ስለዚህ ሁለተኛው ነገር ምንድን ነው? ሁለት ፊደላት ሆነው በአንድ ድምፅ የሚወጡትን አንድ ድምፅ በአንድ ላይ አንድ ድምፅ የሚወጡትን እነሱን ማስታወስ ነው። ስለዚህ ሲኤች ች ነው፣ ቲኤች ዝ ወይም ደግሞ ት ነው። እንደገና ደግሞ ፒኤች ፍ ነው። ሲኤች ሶስት አይነት ድምፅ አለው ላይክ ቃሉ እንደመጣበት ቦታ ማለት። ስለዚህ ኬሚስትሪ ሲኤች ነው፣ ያ ከግሪክ ስለሚመጣ። ሲኤች ሌላኛው ሼፍ ከፈረንሳይኛ ስለሚመጣ። ሌላኛው ምንድን ነው? ሽ ድምፅ ነው አይደል? ሽ ድምፅ ሼፍ ነው። ሽ ች እና ክ ድምፅ ኬሚስትሪ፣ ሽ ድምፅ ሼፍ፣ ች ድምፅ ደግሞ ቼር። ስለዚህ የእንግሊዝኛ ቃል ከሆነ ቼር ሲኤች ች ድምፅ ያወጣል ማለት ነው። ኦኬ። ስለዚህ ሌላኛው ነገር ኤስ በሁለት ቫውሎች መካከል ስትመጣ ዝ ድምፅ ታወጣለች። ስለዚህ ኤስ በኦ እና በዩ መካከል ወይ ደግሞ በአይ እና በኢ መካከል ወይም በሁለት ኢ መካከል ከመጣች ዝ ድምፅ ታወጣለች ማለት ነው። እሺ። ስለዚህ እነዚህን ካወቃችሁ ጀነራሊ ማንበብ በጣም ቀላል ነው የሚሆንላችሁ። አትሊስት አሁን ካላችሁበት የተሻላችሁ ትሆናላችሁ ብዬ አሲዩም አደርጋለሁ። ስለዚህ የጎደለ ነገር ካለ ጠይቁኝ። የተማሪ ጉብዝናን መቀስቀስ ይቻላል? እነዚህ የምትመለከቷቸው የኔ ተማሪ ነበሩና በዚህ የኔ ተማሪ በነበሩበት ወቅት የራሳቸው የነበረውን ጉብዝና በእጃቸው ያሳስኳቸው ተማሪዎች ናቸው። የለውጥ ሁኔታቸው ቤተሰቦቻቸውን ከማስደሰቱም በተጨማሪ የተማሪዎቹን በራስ መተማመን የመለሰ ለውጥ ነው። ተማሪዎቹ በተለያዩ ትምህርቶች የነበራቸውን ድክመቶች እንደየትምህርቱ ትኩረትና ፋይዳ በመስጠት ከነበሩበት እንዲወናጨፉ አድርገናቸዋል። ቤተሰቦቻቸውም ለጎረቤቶቻቸው እና ጓደኞቻቸው የልጆቻቸውን ውጤታማነት በአድናቆት መስክረዋል። ይህን ውጤታማነት የማይፈልግ ወላጅ አሊያም ጉብዝናውን መቀስቀስ የማይፈልግ ተማሪ ይኖራል ብዬ እጠራጠራለሁ። ሰሚትና አካባቢዋ ላይ የምትገኙ ከሆነ አድራሻ አይጠፋችሁም። የተማሪዎቹን ውጤት ለመመልከት ከስር ስማቸውንና ሊንካቸውን አስቀምጣለሁ። ቲክቶክ ላይ ከሆናችሁ ደግሞ ፕሌሊስት የሚለውን በመጫን መመልከት ትችላላችሁ። መልካም ጊዜ። ያብስራ።